እግዚአብሔር እናመሰግንሃለን ክብር እንሰጣለን እግዚአብሔር ትዕድል ስለሰጠህን ይሄ ማንነት ስለሰጠህን እናመሰግንሃለን ክብር እነሆ ይገባሃል እንላለን እግዚአብሔር እና ሃሌሉያ 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 እግዚአብሔርን ክብር እንውሰደው ሃሌሉያ እግዚአብሔር ይመስገን ክብሩን ለእግዚአብሔር ይሁን ተመስገን እንልሃለን ሃሌሉያ በስመ አብ ወልድ መንፈስ ቅዱስ አንድ አምላክ አሜን አሜን እግዚአብሔር ይመስገን እንኳን ወደ 2026 እግዚአብሔር በሰላም አደረሰን አሻገረን የሚያሻግር አምላክ በመሃላችን ስለሆነ እግዚአብሔር እናመሰግነዋለን እግዚአብሔር ይመስገን አመታት ሆኖ ወራት ሆኖ ደቂቃ ሆኖ ሁሉ የማን ነው የእግዚአብሔር ነው ከሰከንድ እስከ አመት የእግዚአብሔር ነው በዘፍጥረትን እግዚአብሔር እንዴት አድርጎ እንደፈጠረ ጨለማና ብርሃንን እያለ ፈጥሯል ስለዚህ አመትን ደግሞ እሱ እግዚአብሔርን ምን ያደረገውን የፈጠረውን ነውና እግዚአብሔር በሰላም እግዚአብሔር መስገን ወደ 2026 እንኳን አደረሳችሁ እንኳን አደረሰን ልል ይፈልጋለሁ የዛሬ የእግዚአብሔር ቃል የምንካፈለው እንደሚ ሰማኝ ወይ ደግሞ መንፈሴ እንደሚለው ከሆነ እግዚአብሔር መስገን የዚህ አመት ሊሆን ይችላል ይላል ይሄ ቃሉን በመዝሙር ዳዊት 46 ነው ይሄ ቃሉ አልተዘጋጀሁበት ነበርኩ ሌላ ነው የተዘጋጀ የነበርኩት ነገር ግን ይሄኛው ስለሞላ ልቤ ግን ይሄ ለካፍላችሁ ወድጃለሁ ማለት ነው እግዚአብሔር ይመስገን በመዝሙር ዳዊት ሁላችን እንደምናቀው 46 4 ላይ ምን የሚል ቃል ነው የምናየው በእግዚአብሔር ስም አነባለሁ የወንዝ ፍሳሾች የእግዚአብሔር ከተማ ደስ ያሰኛሉ ልዑል ማደሪያውን ቀደሰ እግዚአብሔር በመካከልዋ ነው አትናወጥም እግዚአብሔርን ፈጥኖ ይረዳታል ተብሎ ተጽፈዋል የ46 በ4 ያለ ቁጥር የወንዝ ፈሳሾች ይላል የእግዚአብሔር ከተማ ደስ ያሰኛሉ ልዑል ማደሪያውን ቀደሰ ይላል ማለት ነው በትግርኛ ምን ይላል ወሐይዝ ንከተማ አምላኽ ነታ ቅድስት ቦታ ማሕደር እትልዑል ዝሕጉስ ሩባ አሎ አምላኽ ኣብ ማእኸል አሎ ኣይክትና ወፅንያ ክወግሕ ከሎ አምላኽ ክረድአዩ ኢሎ እግዚአብሔር ይመስገን ስለዚህ የአርስታችን ትምህርቱ የእግዚአብሔር ወንዝ የሚል ነው እግዚአብሔር ይመስገን በትግርኛ ደግሞ ምን ይባላል ሩባ አምላኽ ይባላል ማለት ነው እግዚአብሔር ይመስገን አሁን የእግዚአብሔርን ወንዝ እናያለን ይሄ 2026 የእግዚአብሔር ወንዝ ይሁንልኝ እግዚአብሔር ይመስገን የእግዚአብሔርን ወንዝ ለኛ በጣም የሚያስፈልገን ነው ማለት ነው መዝሙር ይሄ ቃል በመዝሙር ዳዊት 46 ነው የተጻፈው መዝሙር 46 ሲጻፍ የነቆራህን ናቸው የጻፉትና በዚህ መሃል ሲጻፍ በጣም ግርግር ያለበት በጣም መከራ ያለበት ምድርም ብትገመጠልም እስከሚባል ድረስ የተጻፈበት ጊዜ በዚህ ጊዜ ነው ይሄ ቃል የተጻፈውን ማለት ነው ይሄ ቃል የተጻፈውን በዚህ ሰዓት በዚህ ምድሩን ብትገመጠል ብሎ ውሃ አፍሮ እንደዚህ ቢሆን ብሎ መከራውና የተለያየ ነገር
ችግር በነበረበት ውስጥ ነው ይሄ ቃሉን የተጻፈው። ስለዚህ በዚህ ውስጥ ምንድነው ያለ? የወንዝ ፍሳሾች የእግዚአብሔር ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ ይለዋል። ስለዚህ የእግዚአብሔር ወንዝ ሲል በዚህ የወንዝ ፍሳሾች የእግዚአብሔር ከተማን ቀደሰ። የእግዚአብሔር ከተማን አሁን ኢየሩሳሌምን ስናያት ይሄ የእግዚአብሔር ከተማ የሚለውን ቀጥለን በኋላ እናየዋለን። ኢየሩሳሌም ነው። የእግዚአብሔር ከተማ ማናት ብለን እናየዋለን። ግን ለአሁኑ ኢየሩሳሌም እንደሆነ እነግራችኋለሁ። ኢየሩሳሌም ነው። ኢየሩሳሌም የሷ ባህር የላትም። እንደ ነነዌ፣ እንደ ባቢሎን፣ እንደ ማርቆስ፣ እንደ የተለያዩ ምን የላትም? ወንዝ የላትም። ሌሎች ግን አሉ። እነ ነነዌ አላቸው፣ እነ ዛብሎን አላቸው፣ ብዙዎች አሉ። እነ ባቢሎን አላቸው፣ እነ ዮርዳኖስ አላቸው። ይሄ ወንዝ አላቸው። የኢየሩሳሌም ግን ወንዝ የሚባል የላትም በአጠገቧ። ስለዚህ አሁን ይሄኛው የሚናገር ያለ እግዚአብሔር ነው። ምን እያለ ነው? ምን እያለ ነው እየተናገረ ያለ? የእግዚአብሔር ከተማ ወንዞች አላት ነው ብሎ የሚናገረው ያለ። በሚታይ ግን ምንም ያለ ነገር የለም። የሚታይ ነገር የለም። ግን እግዚአብሔር ምን ይላል? ወንዝ አለ። በማን? በእግዚአብሔርን ከተማ በኢየሩሳሌምን ወንዝ አለ ብሎ ይናገራል። በሚታይ የለም፣ ግን በማይታየው ነገር ግን በእግዚአብሔር መንፈስ ግን ወንዝ እንዳለ ነው የሚናገረው። ስለዚህ ይሄኛው በስጋ ሳይሆን በመንፈሳዊ ነገር ነው የሚናገረው ያለ። ስለዚህ በመንፈሳዊ ነገር ሲናገር ኢየሩሳሌምን ወንዝ እንዳላት ነው እግዚአብሔር የሚናገረው። እግዚአብሔር ይመስገን። ስለዚህ ከሚታየው የዓለም ነገር ይልቅ የማይታየው የእግዚአብሔርን ነገር በጣም የተመረጠ ነው። ገባችሁ የሚላችሁ ያለው? የሚታየው የዓለም ነገር ይልቅ የማይታየው የእግዚአብሔር ነገር ይበልጣል። የእግዚአብሔር ነገር ምን አይደረግም፣ የማይታይ ነው የሚመስለው፣ ግን ይታያል። የማይታይ ነው የሚመስለው። ስለዚህ ኢየሩሳሌምን ምንም ውሃ የለውም ነው የሚለው ያለው። እግዚአብሔር ግን አለ ይላል ማለት ነው። ስለዚህ ለምንድነው ለማን ነው እኛ ምናምነው? ለእግዚአብሔርን ቃል ለእግዚአብሔር ቃል እናምነዋለን። የሌለ ውሃ አለ ካለ አለ ነው ምን ነው የሚገባ ማለት ነው። ስለዚህ ይሄ ቃል የእግዚአብሔር ከተማ የእግዚአብሔርን ከተማ አነበዋለሁ። ይሄ የወንዝ ፍሳሾች የእግዚአብሔር ከተማ ደስ ያሰኛሉ። ወንዝ ብቻ አይደለም፣ የወንዝ ፍሳሾች ደስ ያሰኛሉ። ደስ ያሰኛሉ አሰኝተዋል ነው የሚለው፣ ወይ ደግሞ ለሚመጣ ነው የሚናገረው፣ ወይ ደግሞ አሁን ነው የሚናገረው። ይሄ ቃል ስለ አሁን ነው የሚናገረው አይደለም። ደስ ያሰኛሉ ብሎ ይናገራሉ። ይሄ ውሃ ምን ያደርጋል? ደስ ያሰኛል። በጣም ምን ያደርጋል? ሕይወትን ይሰጣል ይላሉ። በጣም ሰላምን ይሰጣል፣ ደስ ያሰኛል ይላል። አሁን የአሁን ነገር ነው የሚናገረው። ስለዚህ አንድ ነገር ነው በዚህ ልናየው እንደ እግዚአብሔር ፍቃድ እየሄድን ማለት ነው። እግዚአብሔርን ሩባ አለ ወይ ደግሞ ወንዝ አለ ብሎ ሲናገር ዕብራውያን 11 ላይ አንድ ምንድን ነው የሚናገረው? ስለ እምነት ነው የሚናገረው አይደለም? እምነት ደግሞ ይሄ ተስፋ የሚደረገው ነገር
የማይታየው ነገር ምን ማድረግ ነው? እርግጥ ማስረገጥ ነው አይደለም? ልክ ደግሞ የእግዚአብሔርን ቃል የእግዚአብሔር ወንዝ በከተማይቱ አለ ሲል ለቃሉ መያዝ የኛ ኃላፊነት ነው ማለት ነው። በምን? በእምነት። ስለዚህ ምንድነው የሚለው ያለ የእግዚአብሔር ቃል ውሃ አለ በሌለበት አለ ይላል። ስለዚህ እኛ የእግዚአብሔር ቃል መያዝ ይገባናል ማለት ነው። ይሄኛው የእግዚአብሔር ወንዝ ነው። ስለዚህ በዮሐንስ ካየነው አንድ የቃል በመጀመርታ ነበረ፣ የቃሉ ድማ በእግዚአብሔር ነበረ፣ ቃሉ ድማ እግዚአብሔር ነበረ ይላል። 14 ወርዶ ድማ ሲናገር ምንድነው የሚለው? ቃሉ ደግሞ በምን አደረ? ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ተዋሃደ ማለት ነው። አበረ ማለት ነው። ስለዚህ እኛ በእምነት ነው የምንጓዘው ይሄ ቃሉን ይዘን ማለት ነው። ስለዚህ በእምነት ስንይዘው ይሄ ውሃውን የእግዚአብሔር ወንዙን ምን ያደርጋል? እፈልቃል ማለት ነው። የእግዚአብሔር ወንዝ በሕይወታችን ይሞላል ማለት ነው። ስለዚህ የተናገረ ራሳችን ስናይ ሁኔታ የሚለውን ነገሮች ወይ የሚታይ የሚለውን ምን ልናደርገው አይገባን ማለት ነው። ልናምነው እውነት አይደለም፣ እሱ የእግዚአብሔር ቃል ነው እውነቱ። ስለዚህ የእግዚአብሔር ቃል መያዝ በጣም ይገባናል ማለት ነው። ይሄ ወንዝ ነው። ይሄ የእግዚአብሔር ወንዝ ነው። የእግዚአብሔር ወንዝ ደግሞ መንፈስ ቅዱስ ነው። በኋላ እናየዋለን ማለት ነው። ስለዚህ ቃሉ ይዘን ልንወጣ ልንገባ ይገባናል ማለት ነው። ከቃል ውጪ ስንወጣ ልንገባ አይገባም ማለት ነው። ምክንያቱ ሁሉ የሚሰማና የሚታይ ሁሉ የእምነታችን አንጻር ነው። አሁን የእምነታችን አንጻር ስለሆነ ለእምነታችን አንጻር የሆነ ደግሞ ቃል ነው ምንለው የምንናገርበት ማለት ነው። ምክንያቱ ይሄ ቃል የእግዚአብሔር ቃልን ሕያው ነው። ሕያው ማለት ምንድነው? ዘላለም የሚኖር እስትንፋስ ያለ በዘፍጥረት ላይ አዳምን ከፈጠረው በኋላ ካለለት ምንድነው ሆነ? ሕያው ሆነ ነው የሚቃል። የሚራመድ ነው ሆነ፣ የሚቀሳቀስ ነው ሆነ፣ የሚሄድ የሚወጣ ነው የሆነ። ስለዚህ የእግዚአብሔር ቃል ደግሞ በሱ ነገር ስንይዝ ምንድነው የሆነ? ሕያው ነው የሚሆነው ማለት ነው። ስለዚህ በዮሐንስ ሲናገረው ቃል ደግሞ ምን ሆነ? ስጋ ሆነ፣ ጸጋና እውነትን ይዞ ድማ በእኛና አደረ። ስለዚህ እግዚአብሔር ይመስገን ለኛ የተጻፈውን ሕያው የሆነ የእግዚአብሔርን ቃል አለብን። እሱ በቂ ነው። በእውነት ይላችኋለሁ በቂ ነው። የእግዚአብሔርን ቃልን ማለት ነው። እሱ ዳዊት ሲናገር ቃልህን ሲያሰላስለው ለዘበኞች ማታ ቀደምኳቸው ነው የሚለው። ቀደምኳቸው በሌሊት ቃልህን ሲያሰላስል ነፍሴ ደስ ያሰኛታል ይላል ማለት ነው። ስለዚህ የእግዚአብሔር ቃል ምግብ ነው ለመንፈሳችን። በጣም ከእንደ እግዚአብሔር ቃል ያለ የለን ማለት ነው። ስለዚህ የእግዚአብሔርን ቃሉን ይዘን ልንወጣ ልንገባ ይገባን። ምክንያቱ የሚሰማን የሚታይን በጣም ለእምነታችን ለመውደቅና ተስፋ በእግዚአብሔር እንዳናደርግ ስለሆነ ቃሉ ግን መያዝ ይገባናል ማለት ነው። አንድ የእግዚአብሔር ሰው ነው አሉ ማለት ሲባል ነኝ የሰማሁት። እውነት ደግሞ ነው። የእግዚአብሔር ባሪያ ናቸው። ጋዜጠኛ መጥቶ
አንተ እንደዚህ ተምርሃልና በመጽሐፍ ቅዱስ ላይ አሳ ሰው ወደ አሳ ሆድ ገባና 3 ቀን ውሎ አድረ ይላል። እንዴት ለዚህ ታምናዋለህ ብሎ ጋዜጠኛውን ጠየቀው። እንዴት ይታመናል ይሄኛው? አምነህ ደግሞ ትናገራለህ አለ። ሰውየው ደግሞ ምን አለ? የእግዚአብሔር ቃልን ሰውን ወደ አሳ 3 ቀን ነው ያለው አለ። የእግዚአብሔር ቃል ይሄ አሳውን በሆድ ሰውየው ሆድ 3 ቀንና ሌሊት አደረ ቢለኝ አምነዋለሁ። ሳትሴት አምነዋለሁ አለ። በቃ አይደለም ሰውን አሳውን በሰው ሆድ 3 ቀን ውሎ አደረ ቢለኝ አምነዋለሁ አለ። በቃ ላንተ ምን ይሁን ጅል ይሁን ላንተ፣ ለኔ ግን ይሄ ያንተ ጅል የሆነ ለኔ ግን ምንድነው? ህይወት ነው። በቃ ስለዚህ እለዋለሁ። በቃ ቃሉ ብለዋል። ስለዚህ ወንድሞቼ እና እህቶቼ ለኔን ጨምሬ በእግዚአብሔር ቃሉን ተስፋ እናድርግ። ገባችሁ? በእግዚአብሔር ቃሉ ተስፋ እናድርግ። እግዚአብሔር ይመስገን። ኦኬ፣ ቀጥሎ ምንድነው የምናየው? ሁለተኛው ይሄ ወንዝ እንዳለ ነው የሚናገረው። ይሄኛው ደግሞ የሌለ ውሃ ወይ ወንዝ እንዳለ ሲናገር እግዚአብሔር፣ ይሄ ደግሞ የማያታችን ማለት ነው። አንድ የእምነታችን ሲሆን ስናምነው ለቃሉ፣ ሌላ ደግሞ በተከፈተ አይን ነው የሚናገረው ያለው እግዚአብሔርን። በመንፈሳዊ ነገር ነው የሚናገር ያለ እግዚአብሔርን። የወንዝ ፈሳሾች የእግዚአብሔር ከተማ ደስ ያሰኛሉ ሲል በመንፈሳዊ ነገር ነው የሚናገር ያለ። ስለዚህ መንፈሳዊ ደግሞ በመንፈሳዊ ነገር አዘማምደህ አተያይተህ ነው የምትፈታው ያለብህ ማለት ነው። ስለዚህ ይሄ መንፈሳዊ ስለሆነ በመንፈሳዊ አይን ነው የሚታይ ማለት ነው የሚታይ። ስለዚህ ምንድነው ከዚህ የምንማረው? እግዚአብሔርን የአይን ልቦናችን መክፈቱ እግዚአብሔር ያብዛው ማለት ነው። በመጽሐፍ ቅዱስ እኔ ሌላ አልላችሁም ማለት ነኝ። ሌላ አይልም። የምለምነው ካለ የእግዚአብሔርን ቃል ለማየት አይነ ልከፍተው እሱ ነው የምመኘው ማለት ነው። እናንተም ደግሞ ማለት ነው። ስለዚህ ምንድነው ይሄኛው የሚናገረው ያለ የመንፈሳዊ ነገር ነው የሚናገረው ያለ። መንፈሳዊ ነገር ውሃ አለ ይላል ማለት ነው። መንፈሳዊ ነገር ነው። መንፈሳዊ ውሃ አለ ካለ በመንፈሳዊ አይን ብቻ ነው የሚታየው። ስለዚህ የእግዚአብሔር ነገር ደግሞ በመንፈሳዊ ነገር ነው የምናየው የምንችለው ማለት ነው። ስለዚህ የአይን ልቦናችን እግዚአብሔር ሲያበራው ልናይ እንችላለን ማለት ነው። ልናይ እንችላለን። በዮሐንስ ሁላችን እንደምናውቀው በዮሐንስ 1:19 እስከ 28 ታሪኩ ታውቁታላችሁ። ወደ ማን ነው የመጣው? ወደ ዮሐንስ መጥመቁ መጡ። ይሄ ፈሪሳውያን የሚባሉ ከመጡ በኋላ አንተ ማን ነህ አሉት። ሊጠይቋቸው አሁን ኤልያስ ነህ፣ ሙሴ ነህ ወይ ደግሞ ክርስቶስ ነህ ማን ነህ አሉት። እሱ ደግሞ ከጠሩት ሰዎች ምን አላለም? እንደሱ አይደለሁም እኔ እንደሱ አይደለሁም አላቸው። ከሱ በኋላ አንተ ማን ነህ? ስለ ራስህ ምንድነው የምትናገረው አሉት። ስለ ራሱ ሲናገር በጣም ደስ የሚለኝ እሱ በሱ ምዕራፍ ይሄ ትንቢት የነበረ በብሉይ ኪዳን ለማስፈጸም የተጠራሁ ድምፅ ነኝ አለ። ድምፅ ነኝ። ድምፅ እኮ አይታየዝም
ይታያል እንደ ድምፅ አይታይም። ይሰማል ብቻ አይታይም። እንትን አይደሰስም ደግሞ ግን ምን አለ? ድምፅ ነኝ አለ። እግዚአብሔር ይመስገን። ድምፅ ይሄ ድምፅ ነው። ይሄ የኔ ቃል ከመተላለፉ በቀር ሌላ ስራ የለውም። ይሄ ድምፅ ማለት ነው። የኔ ቃል የኔ የሚያወጣው ያለ ያንቺ ቃል የመተላለፊያ ውጪ ሌላ ስራ የለውም። ሌላ ስራ የለኝም። የአንተ ቃልን ከመተላለፍ ይልቅ ነው የሚለው ያለው። በአንድ ቁጥር ዮሐንስ ካያችሁ ቃል በመጀመሪያ ነበረ፣ ቃሉ ደግሞ አምላክ ነበረ፣ ቃሉ ደግሞ አምላክ ነበረ ይላል። ስለዚህ ቃል ካለ ምን ያስፈልጋል? ማይክሮፎን ያስፈልጋል። ማይክሮፎን ሊሆንለት የሚገባ ሰው ያስፈልጋል፣ ለማስተላለፍ ማለት ነው። ስለዚህ እግዚአብሔር ይመስገን። ምን ብሎ ጠይቋቸው ነገሯቸው። በጣም ደስ የምትለኝ እሷ እናንተ የማታዩት ከኛ ጋር አለ። እናንተ ምን ዮሐንስ እንደሱ ነው ያለ አይደለም? እናንተ የማታዩት ግን በመካከላችን ያለ መጀመሪያ የነበረ አሁን ደግሞ በፊት የነበረ አሁን ደግሞ መጀመሪያ የሆነ ብሎ ነገረ። እናንተ የማታዩት ግን ዮሐንስ ምንድነው? ዮሐንስ አይኑ ስለተገለጠለት እሳቸው የነ ኤልያስ ይናገራሉ። አንተ ኤልያስ ነህ ብላሉ። አንተ ሙሴ ነህ፣ አንተ ነቢይ ነህ፣ አንተ ክርስቶስ ነህ ስለ እርሱ ዮሐንስን ይናገራሉ። ዮሐንስ ደግሞ አይኑ የተገለጠ እናንተ አታዩም እንጂ ከመሃላችን አለና ብሎ ተናገረ። ስለዚህ የምን ጉዳይ ነው? የአይን መክፈት ጉዳይ ነው። ስለዚህ የእግዚአብሔር ወንዝ የአይን መክፈቻ ምክንያት ነው። እግዚአብሔር ይመስገን። መንፈስ ቅዱስን ለኛ አይናችን ሊከፍት መንፈሳዊ ነገር ልናይ የሚያግዘን የተሰጠን የውልድነት መብታችን ነው ማለት ነው። እግዚአብሔር ይመስገን። ስለዚህ በዚህ ውስጥ ስናየው ዮሐንስን ክርስቶስን እንዳለ በመካከላቸው ነው የሚናገር። ስለዚህ እግዚአብሔር ይመስገን። እግዚአብሔር አለ። እግዚአብሔር እንዳለ ሰዎች ወይ ደግሞ ሌሎች ሊነግሩን ሳይሆን ፍጥረታት ይናገራል። ሌላ የለም ቢሉ የጠላት ምናምን ወጣችሁ ሰማይን እዩት፣ ዛፍን እዩት፣ ሰዎችን እዩት፣ የሚንቀሳቀስ ማለት ነው። እዩት፣ ፀሐዩን እዩት፣ ብርሃኑን እዩት። ይሄ ምንድነው የሚናገረው? አዎ እግዚአብሔር መኖሩ ነው። ምናልባት ከተጠራጠርን አንድ ጊዜ እግዚአብሔር የለም የሚያድርግ ሁኔታ ይጋጠማል። ወይ እግዚአብሔር ለምን ተወኝ? ምን ዝም አለ? እግዚአብሔር የሆነ ነገር ብቸኝነት ሲሰማችን ነው። እግዚአብሔር አለ። እግዚአብሔር አለ ወላ እንትን ይሁን ወጣችሁ ምንድነው ፍጥረቱ ስታይ የእግዚአብሔር መኖሩን ምን ያደርጋል? ያረጋግጣል። እግዚአብሔር እንዳለ ዮሐንስን በተከፈተ አይን እንዳየው ነው የምናየው ያለ ነው። ስለዚህ ኤፌሶን ሲናገር 1:18 የአይን ልባችን በርቶ የእግዚአብሔር ተስፋ ምን እንደሆነ ለማወቅ እንደምንችል ይጸልያሉ ብሎ ማን ተናገረ? ጳውሎስን ተናገረ ማለት ነው። ስለዚህ እግዚአብሔር ይመስገን። መጀመሪያም የመንፈሳዊ ነገር ልብ የአይናችን ልብ ሊበራ ይሄኛው የእግዚአብሔር ወንዝ ነው።
ምን አይኖቻችን ሊያበራ የሚመጣ የእግዚአብሔር ወንዝ እግዚአብሔር ይመስገን። ኦኬ በዚህ ምዕራፍ እንዳለ ነው በዮሐንስ 1:24-28 የማይታየውን ጌታ ዮሐንስ ምንድነው ያደረገው? እሱ አለ ከኔ በፊት ነበረና አንደኛ ነው አለ። ገባችሁ? በጣም የሚገርመኝ ይሄኛ አንድ ቃል አለ በዚህ አይታይም እኮ የማይታይ ሰው አምጥተህ አንተ አንደኛ ይባላል እንዴ? አይባልም። የሚታይ ነገር ነው። ምን ነው የምታደርገው? ዮሐንስ ግን የማይታየው ጌታን ምን አለ? እሱ መጀመሪያ ነበረና ከኔ በፊት ስለዚህ አንደኛ ነው። እኔ አለ እግሬ ጫማውን ለማሰር እንትን የሚበቃ አይደለሁም ብሎ ተናገረ ማለት ነው። ተናገረ። አሁን የሚታይ ነገር እኮ የለም። በማይታየው ጌታ ለሱ ቅድሚያ በህይወቱ ውስጥ እንዳስቀደመው ነው የሚያሳየን ማለት ነው። ስለዚህ በህይወታችን ውስጥ እግዚአብሔር አንደኛ ይሁን ማለት ነው። በህይወታችን የዮሐንስ አገልግሎቱን ይሄ እንደ ካየነው በጣም እንደ ኤልያስ አገልግሎት ነው ያየነው። ልክ ለክርስቶስን ምንድነው የሚያስቀድም ሐዋርያ ነው የነበረ ማለት ነው። ስለዚህ በህይወታችን ደግሞ እኛ ክርስቶስን አንደኛ ይሁን በኑሯችን በሁሉ ማለት ነው። ይሄ የእግዚአብሔር ወንዝ ነው። ምን ይሄ የማይታየውን የሚታይ አንደኛ የነበረ ግን ከኔ በፊት የነበረ ግን አንደኛ ያለውን እኛ ደግሞ ምን ልናደርግ ይገባል? እንደ ሙሴ ማለት ነው። ለምሳሌ አንድ የሚታይ ሰው ለሱ አንተ ከኔ ትሻላለህ ልትለው ትችላለህ። የሚታይ ነው። ወይ ደግሞ ዮሐንስ ግን ምንድነው ይለው? የማይታየው ነው እሱ ነው ከኔ በፊት የነበረ የሚለው ያለ ማለት ነው። ስለዚህ እግዚአብሔር ይመስገን ይሄኛው አይን ሲገለጥ ያየዋላ ለነሱ ነው እንጂ ለዮሐንስ ግን በአይን የተከፈተ ስለሆነ በጣም እሱ ነው ሊቀድም የሚገባው ብሎ ምን የሚናገረው የነበረ። ግን አገልግሎት አልጀመረም ክርስቶስ ኢየሱስ እሳው ድረስ እስከሚጠመቅ ምንም ያደረገው የታየ አገልግሎት ምናምን የለም ምንም የለም። የሚገርም ነው ዮሐንስን እንዴት አድርጎ ቅድሚያ እንዳሳልፈው ለጌታ ማለት። ስለዚህ ወንድሞቼ በጌታ ስር ድቅ ብንል እኛ ነው ምንድነው ከፍ የሚያደርገን ማለት ነው። ችግር የለም ማለት ነው። ምንም እንትን አይጎድልም። በረከት ነው የሚበዛልህ ማለት ነው። በረከት በቃ በእግሩ ስር ቁጭ ማለት በጣም እንትን ነው በረከት ነው የሚያመጣው። እግዚአብሔር ይመስገን። ስለዚህ በዚህ የእግዚአብሔር ወንዝ ልንገናኝ ይገባል ወይ ሊጎበኘን ይገባል። ኦኬ በ46:4 እንዳየነው የከተማ የእግዚአብሔር ከተማ ብሎ የጠራት ኢየሩሳሌምን ነው። በብሉይ ኪዳን በአንደኛ ነገሥት 6 አለ ሰሎሞን ኢየሩሳሌምን ምን እንዳደረገ እንደ ሰራት ማለት ነው። ስለዚህ ኢየሩሳሌምን ሲሰራት በብሉይ ኪዳን በሰው የተሰራ እጅ ነው። በአዲስ ኪዳን ደግሞ ኢየሩሳሌም የምትባለው የእግዚአብሔር ማህበር ወይ ደግሞ እኔና እናንተ
ነን ማለት ነው። በሰው የተሰራ በድንጋይ የተሰራ ቤት አሁን እግዚአብሔር አይኖርም። እግዚአብሔር መኖሪያው ያደረገው በመንፈስ ቅዱስ በእኛ ውስጥ ነው። ስለዚህ እግዚአብሔር ከኛ ጋር አለ። ይሄ ወንዙ ከኛ ጋር አለ። የወንዙ ባለቤት ራሱ ነው፣ ከኛ ጋር አለ። በመንፈስ በውስጣችን አድረዋል። እግዚአብሔር ይመስገን። ስለዚህ ሰማያዊት ኢየሩሳሌም ደግሞ ብሎ ነግረናል። ሶስቱ አንደኛ የብሉይ ኪዳን የነበረ በሰው የተሰራ ኢየሩሳሌም፣ ሁለተኛ የአዲስ ኪዳን ኢየሩሳሌም ማህበሩ፣ ሶስተኛ ደግሞ የሰማይ ኢየሩሳሌም ነው። ይሄ ሶስት ነው የዘላለም ቤታችን ማለት ነው። ስለዚህ ምንድነው የተናገረው? በዚህ እግዚአብሔር የኢየሩሳሌምን እግዚአብሔርን ምን ከተማ የእግዚአብሔር ከተማ ሁና ተጠራች። ይህችን ማለት ደግሞ እኔ እናንተ ናቸው። እኔ እናንተ የእግዚአብሔር ከተማ ነን፣ የእግዚአብሔር መኖሪያ ነን። እግዚአብሔር የሚኖረው ነው። አንድ ቆሮንቶስ 3:16 እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ እናንተ የእግዚአብሔር ማደሪያ ናችሁ ብሎ ተነግረዋል። እግዚአብሔር በመንፈሱ ከኛ ጋር ምን አድረዋል አለ። ኦኬ ለምን ኢየሩሳሌም ከተማ አምላክ ሆና ተመረጠች? ለምን ኢየሩሳሌም የእግዚአብሔር ከተማ ሆና ተመረጠች? በኢየሩሳሌም ምን የሚባል አለ? ጽዮን የሚባል አለ። ጽዮን ብዙዎቻችን ምን እናቀው ነው። ጽዮን የሚባል አለ። እስከ በመዝሙር 87:1-3 የሚያነብልኝ ካለ መዝሙር ዳዊት 87:1-3 ኢየሩሳሌምን የእግዚአብሔር ከተማ ተብላ የተጠራችው ምክንያት ይሄኛው ይነግረናል ማለት ነው። መዝሙር ዳዊት 87:1-3 አዎ እሺ መሰረቶቹ በተቀደሰ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር ጽዮንን ደጆች ይወዳቸዋል። ጽዮንን ደጆች ይወዳቸዋል። እግዚአብሔር ከተማ ሆይ ባንቺ የተከበረው ነገር ይባላል። አሜን አሜን። ያውቁኝን ረሃቤና ባቢሎንን አስባቸዋለሁ። እነሆ የፍልስጤምን ኤሮስን የኢትዮጵያን ሕዝብ እነዚህ በዚህ ተወለዱ። ኦኬ በቃ ይበቃኛል። ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮን ደጆች ይወዳቸዋል። እግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል ብሎ ተጠርተዋል። ስለዚህ እግዚአብሔር ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮን ደጆች ይወዳቸዋል ተብለዋል። የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል። ባንቺ የተከበረ ነገር ይባላል። እግዚአብሔር የደጆች ጽዮን ይወዳል ከያዕቆብ ድንኳን ይልቅ ነው የሚብል። ስለዚህ ጽዮን በምንድን ነው የምትገኘው? በኢየሩሳሌም ነው የምትገኘው። ከጽዮን የተነሳ ኢየሩሳሌምን የእግዚአብሔር ከተማ ሆነች። ይሄ ምን ማለት ነው? ኢየሩሳሌም ማህበሩ ነው፣ እናንተ ነው። ጽዮን ደግሞ እግዚአብሔር ነው። ከእግዚአብሔር የተነሳ እኛ ነው ምንድነው የከበርን ነው። የከበረ ነገርን ተነግሮልናል። የከበረ ነገርን እንደ ኢየሩሳሌም የከበረ ነገር እንደተነገረላት ወደ አዲስ ኪዳን ስትለውጠው እናንተና ኢየሩሳሌምን ወይ ድማ ማህበር ነው ወይ ደግሞ የእግዚአብሔር ማህበር እናንተ ናችሁ ወይ አማኞች ነው። ስለዚህ የተከበረ ነገር
ተነግረዋል ወይ ተጽፎልናል ማለት ነው። እግዚአብሔር ይመስገን። ስለዚህ የተጻፈውን ለኛ የሆነ የተከበረን አውጥተን ለኛ ልንናገራት ይገባናል። እንደሱ ነው የሚለው ይሄ ቃሉ። አይታችኋል? ምንድነው የሚለው? ያዕቆብን ድንኳን ከያዕቆብ ድንኳን ይልቅ እግዚአብሔር ጽዮንን ደጆች ይወዳቸዋል። ለምን የጽዮን ደጆች ወደደ? ይሄ ደጅ የሚለው ከዮሐንስ 10 ስንተያይዘው ኢየሱስ ክርስቶስ ምን አለ? እኔ ደጅ ነኝ አለ። አይደለም እንዴ? እኔ ደጅ ነኝ። ስለዚህ እግዚአብሔር በልጁ ምንድነው? ደስ የሚያሰኝ አምላክ ነው። ደስ የተሰኘ አምላክ ነው። አይደለም እንዴ? ስለዚህ ይሄ የጽዮን ደጆች የሚለው የክርስቶስ ነው የሚወክለው። ስለዚህ ክርስቶስን በቤተ ክርስቲያኑ ክርስቶስን በእናንተ ሲኖር እግዚአብሔር ይመስገን የእግዚአብሔር ወንዞች ደግሞ በእኛ ጋር በሱ ይፈሳል ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄኛው እንደዚህ እንዳለ በ125 መዝሙር ዳዊት እናነባለን። 125 ከእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራራዎች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። እግዚአብሔር ምንድነው የሚለው? ሁለት ቁጥሩ ተራራዎች በእስራኤል ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። እግዚአብሔር ይመስገን። የእግዚአብሔር ወንዞች በዙሪያችን ነው። በዙሪያችን ነው። እግዚአብሔር ይመስገን። ምንድነው የሚለው? ያዕቆብ ሲናገር ሰይጣን ደግሞ እንደሚያጎዝም አንበሳ ሆነ ምን ይሆናል? ይዞራል ነው የሚለው። በዙሪያችን አይልም። እግዚአብሔር በዙሪያችን ምንድነው ያለ? የእግዚአብሔር ከለላ ነው ያለ። ይሄኛው ግን ይዞራል ነው ይለው። ወዴት እንደሚዞረው አላቅም፣ ግን ይዞራል ነው። ስራው መዞር ነው ማለት ነው፣ መዞር። ስለዚህ እግዚአብሔር ግን ለከለላችን ማለት ነው፣ ለከለላችን ለኛ አደኘ መዳናችን ለኛ ለጥበቃ ከህዝቡ ጋር ነው። ተራራ የጽዮን ተራራ በዙሪያ ኢየሩሳሌም እንደሆኑ እግዚአብሔር ደግሞ በህዝቡ ዙሪያ ነው። በሉት እስከ እንበለው። እግዚአብሔር በህዝቡ ዙሪያ ነው። ወደ እኛ ደግሞ እንውሰደው፣ ወደ ግላችን። እግዚአብሔር በእኔ ዙሪያ ነው። አዎ እግዚአብሔር ይመስገን። እንትን ልናደርገው ለራሳችን ልንወስደውም ይገባናል። ስለዚህ በዙሪያችን የሆነ ነገር ምን አለ? እንደ ኢዮብ እንዳለው አንተ ከበኸው ያለ፣ አንተ ቀጽረኸው ያለ፣ አንተ ጠብቀኸው ያለ እግዚአብሔር ይመስገን። የእግዚአብሔር ወንዞች ከለላችን ናቸው። የኛ ከውስጣችን የሚወጡ ነው የደስታ ምንጮች ናቸው። እግዚአብሔር የተመሰገነ ይሁን። ኦኬ ቀርብ ያለው ኦኬ ይሄኛው ሳልናገር ልጨርስ አልችልም ማለት ነው። መለሰ ወንድሜ ልችኛው 1-2-3 ደቂቃ ማለት ነው። የእግዚአብሔር ወንዞች በዘፍጥረት ስናይ በኤደን ገነት ምዕራፍ 2 ነው የምናስታውሰው አይደለም? በኤደን ገነቱ የእግዚአብሔር ወንዝ አለ አይደለም? የሚፈስ ወንዞች አሉ።
ይሄ አራት ወንዝ ተብሎ ተጠቅጠዋል አይደለም እንዴ? ከአንድ ወንዝ ነው ግን የሚፈልቀው። ይሄ ጥሩ ነገሩ ከአንድ ወንዝ የሚፈልቅ ግን በአራት አቅጣጫ ወደ ገነቱ ምን ያደርጋል? ይፈሳል። እግዚአብሔር ይመስገን ይፈሳል። ምን ሊያደርገው? ሊመግበው። እርሻ ስለሆነ ሊመገብ። አሁን መጽሐፍ ቅዱሱ ሲናገረን በዘፍጥረት 2:8 ላይ አውጥተን ብናይ እንደዚህ የሚል ቃል ነው ያለ 8 እግዚአብሔር አምላክህም በምስራቅ በኤደን ገነት ተከለ፣ የፈጠረውን ሰው ከዚያ አኖረው ይላል። በኤደን ገነቱን እግዚአብሔር ምን አደረገ? በስተ ምብራቅ ኤደን ገነትን ፈጠረ እግዚአብሔር። ለሰው ደግሞ አምጥቶ ስጋ አደረገ። ኦኬ አሁን አንድ ነገር ልናይ ወዳለው በዚህ ማለት ነው። ኤደን የሚለውን ገነት የሚለውን ልንለየው ይገባል። ኤደን የሚለውን ገነት የሚለውን ገነት ኤደን የሚባለው ይሄ ወንዞች አራት ወንዞች ከኤደን የሚፈልቁ ናቸው። ወደ ገነቱ ማለት ነው። አሁን በመጽሐፍ ቅዱስ ገነት የሚለው በአንድ ቆሮንቶስ 3:9 ገነት የሚለው ምንድነው የሚለው? እናንተ የእግዚአብሔር እርሾች ናችሁ የሚል ቃል አለ አይደለም? እርሻ የእግዚአብሔር እርሾች ናችሁ ይላል። ስለዚህ እናንተ ይብላል እንደ እርሻ ሁነን ተገልጠናል። አንዴ እንደ እርሻ እንሆናለን፣ አንዴ እንደ ቤት ይገልጠናል አለ በብዙ መንገድ። አንድ ደግሞ ከዚህ ምንድነው የሚናገረው ያለ የገነቱ በአንድ ቆሮንቶስ 3:9 እናንተ የእግዚአብሔር እርሾ ናችሁ ይለዋል። ስለዚህ እግዚአብሔርን ለአዳምን ምንድነው ያደረገው? አምጥቶ ቤት ነው ያስቀመጠው። በገነት ኤደን አስቀመጠው። ምን ሊያደርግ? ሊሰራ። ምን ሊያደርግ? ሊለወጥ። ምን ሊያደርግ? ሊበለጽግ። ምን ሊያደርግ? የተለያየ ነገር ሊያደርግ በገነትን አስቀመጠው ማለት ነው። በገነትን አስቀመጠው። አሁን ከመስራቱ በፊት ግን ምን ሊያደርግ ይገባል? ኤደንን ይቀድማል ከገነትን አይደለም እንዴ? ምንጩ ነው አውራ ነገሩ ከእርሾ። ስለዚህ ምንድነው የሚያሳየኝ ያለ እርሾ ከማረስህ በፊት ከማገለገልህ በፊት ወደ ኤደን ገነት ወደ የእግዚአብሔር ወንዞች የሚያፈልቅ መጀመርታ ከሱ ግንኙነት ይኑርህ። ከሱ በኋላ እርሾ አድርግ፣ ስራ ከሱ በኋላ ስራ። መጀመሪያ ግን ምንድነው? ኤደን ገነት ይቀድማል ከእርሾ ማለት ነው። ካለ እግዚአብሔር ብናገለግል ምን ትርጉም አለው? ምንም ከኔ ውጪ ምንም ልታደርጉ አትችሉም ተብሎ ተጽፏል። ስለዚህ አዳምን እግዚአብሔር አምጥቶ ሲያቀምጠው ወደ ኤደን ገነት ነው። መጀመርታ ኤደንንና ከኤደን ግንኙነት አድርግና ከሱ በኋላ ወደ እርሻ ሂድ። ውሃ ከሚፈልቅበት ከመንፈሳዊ ውሃ ከሚፈልቅበት ኤደን ከሱ ግንኙነት አድርግና ወደ እርሻውን ገነትን ሂድ ነው የሚለው። በዚህ ሳንወጣ ለአዳም ይዞ ወደ ገነት ኤደን ያስቀመጠው በእግዚአብሔር ፍቃድ ነው ወላስ በአዳም ፍቃድ? በእግረ መንገዳቸው እግዚአብሔር ነው ያስቀመጠው። ሁሉ ጊዜ እግዚአብሔር ፍቃዳችን ብላ የነገረችን ኤደን ነው። የእግዚአብሔር ፍቃድ በህይወታችን እውን ሆኖ ይፈጸም ልንል ይገባን ማለት ነው።
የቃልህን ዳዊት ደግሞ የእግዚአብሔር ፍቃድን አገልግሎ አረፈ ይብል ይሆን እንደ እግዚአብሔር ፍቃድ አውቀ መራመዱ የሚበልጥ ነገር የለም። የእግዚአብሔር ፍቃዱን ብቻ ለማገልገል እሱ እግዚአብሔር ይግለጥልን ማለት ነው። ስለዚህ እግዚአብሔር አምጥቶ ወደ ገነት ሄደ አስቀመጠው። እሱ ነው እግዚአብሔር ነው ያቀመጠው። ስለዚህ እኛ ምርጫችን ምን እናደርገው? እናቁመው ምርጫችን። እግዚአብሔር አንተ እንደፈለከ አድርግ ልንለው የተመቸ ነው ማለት ነው። እግዚአብሔር ይመስገን። ኦኬ በመጨረሻ ይሄ የሕዝቅያስ 47 ከ3 እስከ 5 ያሉ ወንዞች እናቃቸዋለን አይደለም? ይሄ ወንዞች የሕዝቅያስ 47 ከ3 እስከ 5 ያሉ ማለት ነው። ይሄ ወንዝ ምንድነው የሚናገረን? ሂድና ሲሄድ ይሄ ወንዙ የት ነው የደረሰው? ሁላችን ታሪኩ ስለምናውቀው ነው ወደ መንበብ ያልሄድኩ፣ ግን በቤት ልታነቡ ትችላላችሁ። ሕዝቅያስን 47 ከ3 እስከ 5 ያወጣ ካለ ሊያነብልኝ ይችላል። ሕዝቅያስ አሜን። ሰው የማይሻገሩን ወንዝ ነበረ። የእግዚአብሔር መንፈስ እንደ ወንዝ ነው። በዚህ 47 ከ3 እስከ 5 4 ነገር ነው የተናገረ። እግሩ ምንድነው? ውሃውን እግር ስለሆነ፣ ሁለተኛ ደግሞ በብርኩ ስለሆነ ውሃውን፣ ሶስተኛ ደግሞ በወገቡ ስለሆነ ውሃውን፣ አራተኛ ደግሞ ምን ሆነ? እስከ መቆም እስከማልችል መዋኘት ሆነ ማለት ነው። በምን ሆነ? በባህር በወንዝ ውስጥ ገባ ማለት ነው። ቆሞ የነበረ የመቆም ምክንያት የለም። ውስጡን ገባ ማለት ነው። አሁን ምን ማለት ነው? እንደ በእግር የውሃውን በእግር ሲደርስህ ምን ማለት ነው? የእግዚአብሔር የመጀመሪያ እምነት ሊሆን ይችላል። መታዘዝ መጀመሪያ ሊሆን ይችላል። በዕብራውያን 6:1 ምንድነው የሚለው? የክርስቶስን የመጀመሪያ ነገሩን ትተን ይላል ወደ ፍጻሜ እንለፍ ይላል። አሁን ይሄ መንፈሳዊነታችን ወደ ውስጥ እንግባ። በእግራችን ስር በእግራችን የሚሆን መንፈሳዊነት ይብቃ እና ወደፊት እንሂድ ነው የሚለው ያለ ዕብራውያን 6:1 ላይ የክርስቶስ የመጀመሪያ ነገሩ ትተን ነው የምብል። የመጀመሪያ ነገሩ ምንድን ነው? 6 ነገር ተጠቅሰዋል ማለት ነው። እንለፍ። ወደ ምን እንለፍ የሚለው ወደ ጠነከረ ነገር፣ ወደ ጽድቅ የሆነ ነገር፣ ወደ እንለፍ ይላል። ከሱ በኋላ ወደ ምን አለፈ? ውሃውን ብርኩ ላይ ደረሰ። ብርኩ ላይ ሲደርስ ሁላችን ይሄኛውን የጸሎት ምልክት ነው። እልፍ ብለ ጸሎትን የጸሎት ምልክት ነው። ሉቃስን 9 ከ28 እስከ 36 ስናየው ክርስቶስ ኢየሱስ ደግሞ ለጴጥሮስን፣ ዮሐንስን፣ ያዕቆብን ወደ ተራራ
ወሰዳቸውና አው ጸለየ። ሲጸልይ ምን አደረገ? ተለወጠ ነው የሚለው። ፊቱ ደግሞ አበራ ነው የሚለው። ልብሱ ደግሞ እንደ ፀሐይ ምን ሆነ? እንደ ፀሐይ ሆነ ነው የሚለው። ከሱ በኋላ ምን ሆነ ማለት ነው? ጴጥሮስ እኛ እዚህ ጋር መኖር ይሻለናል፣ አንድ ለጴጥሮስ አንድ ለያዕቆብ ብሎ ተናገረ። ክርስቶስን ደግሞ ከሙሴና ከኤልያስን ሲናገር አየ ማለት ነው። በምን የተሞላ ሆነ? በእግዚአብሔር መገኘት መላ ማለት ነው። ስለዚህ ይሄ ብርክ ላይ ሲደርስ ውሃውን ምንድነው የሚለው? የጸሎት ህይወት ነው የሚናገረው ማለት ነው። ስለዚህ ሲጸልዩ ምን አደረገ? እቻኛው ቃል ያዟት። ሲጸልዩ ምን አደረገ? ቃሏም የምትናገረው በዚህ ምዕራፍ ተለወጠ። ሲጸልይ ምን አደረገ? ተለወጠ። ወንድሞቼ ስለምንድን እህቶቼ ስለምንድን ነው ጸለይን ግን ልንለወጥ ይገባል። ስንጸልይ ተለውጠን ልንወጣ ይገባል ማለት ነው። ሲጸልይ ተለወጠ ነው እኮ የሚለው። በቃ የጸሎት የመለወጥ ሰፈር ነው ማለት ነው። ስለዚህ ሲጸልይ ተለወጠ። ስለዚህ ኦኬ በማንኛው ነገር ገብቼ ይሆን ይችላል በጸሎት በሆነ ነገር ሲወጣ ግን ጸልዬ ሲወጣ ግን ተለውጬ መውጣት ነው ያገባኝ። ሲወጣ ግን ተለውጠ እቺኛዋ ይዟት ስንጸልይ ክርስቶስን ሲጸልይ ተለወጠ እንዳለው ስንጸልይ ተለውጠን እንወጣለን። በቃ ተለውጠን ትናንትና እንደነበርን ሳይሆን እንደ ተለውጠን እንደወጣ ነው ልንሆን ነው የሚነግረን ያለ ማለት ነው። ኦኬ ሶስተኛ የውሃውን በምን ዙሪያ ሆነ ይለናል? በወገብ ነው የሚባለው አይደለም? በወገብ ሆነ ይባላል። ወገብ የምን ምልክት ነው? የኃይል ምልክት ነው። ወገብ ኃይላችን የት ጋር ነው ያለ? ወገባችን ነው ያለ። ስታነሳ እጅህ አይደለም የሚያነሳ ወገብህ ነው የሚያነሳ። ኃይል የኃይል ምልክት ነው ማለት ነው። ስለዚህ በእግዚአብሔር ነገር በምን አይደለም? በኃይል አይደለም። በዚህ ጋር ኃይል አይደለም። በመንፈስ ነው። እግዚአብሔር በዘካርያስ ምንድን ነው የሚለው? 4:6 ምንድን ነው የሚለው? በኃይልና በብርታት አይደለም። በምንድን ነው? በመንፈሴ ነው የሚለው። ስለዚህ የእግዚአብሔር ወንዝ በእግዚአብሔር ወንዝ ነው፣ በብርታት አይደለም። ይሄ ወንዙ እሱ ነው የሚያለክተው ወገቡ ሲደርስ ማለት ነው። ምክንያቱም የኛ አለን የሚለው ኃይል ምን ሊያደርግ ለጌታ አያረካው፣ ምንም የሚያረካው ነገር የለም ማለት ነው። ስለዚህ የእግዚአብሔር ጸጋን የእግዚአብሔር ወንዝን ምን ሊያደርገን ይገባል? ልንሞላ ይገባናል ማለት ነው። እግዚአብሔር ይመስገን። በፊልጵስዩስ 4:13 እንደሱ ብለዋል። በመጨረሻው አራተኛ ምንድነው የሆነ እግዚአብሔር ይመስገን ሊሻገረው የማይቻል ምን ሆነ? ወንዝ ሆነ። በቃ ሊሻገረው የማይቻል ወንዝ ሆነ። በቃ ምን አደረገ? በሱ ገብቶ ሊሻገር የማይቻል እስከሚሆን ደረሰ ማለት ነው። የእግዚአብሔር ወንዝ ወይ ደግሞ የእግዚአብሔር ወንዝ ማለት የእግዚአብሔር መንፈስ ቅዱስ ስንሞላ ይሄ ደግሞ ምንድነው የሚናገረው? የእግዚአብሔር መገኘት፣ የእግዚአብሔር የመንፈስ ቅዱስ መገኘት በመንፈስ ቅዱስ ውስጥ መሞላት። ይሄ ምንድነው እስከማይሻገር ሆነ ነው የሚለው።
በአንድ ነገሥት 8 ከ10 እስከ 11 ምን ይናገራል? ካህናችሁ ከምን የተነሳ ከደመና የተነሳ ማገልገል አልቻሉም ነው የሚለው። አልቻሉም። በእግዚአብሔር መገኘት ምን ሆነ? ተሞላ። ስለዚህ ሊያገለግሉ አልቻሉም ማለት ነው አይደለም? ኢሳይያስ 6:1 ላይ ሲናገር በእግዚአብሔር ቤት ምን የእግዚአብሔር ትክን ምንድነው? ሞልቶ ነበረ ይላል። እግዚአብሔር ይመስገን ሞልቶ ነበረ። ስለዚህ እግዚአብሔር ይመስገን በመጨረሻውን ዮሐንስ 4 ሁላችን የምናውቀው ያችን ሳምራዊት ሴትየዋ ጌታ ውሃ ፈልጎ ሲመጣ ውሃ አጠጥኝ አላት። እሷ ደግሞ እኔ እናንተ ምን ያገናኛል? እንገናኝ ምን የሚያገናኘን አለ? አንተ አይሁድ እኔ ደግሞ ሳምራዊ ጣልቃ ገብቶ እሱ ምን አደረገ? አንቺ ከዚህ ውሃ ብትጠጪ ምን ታደርጋለህ? ትጠሚያለሽ። እኔ በሚሰጥሽ ውሃ ግና ለዘላለም ሕይወት ነው የሚኖረው አሏት። አንተ ከያዕቆብ አባታችን ትበልጣለህ እንደው አላቸው። እልሻለሁ የሚናገረውን ብታምኒ ኑሮ ከሆድሽን ምን ያወጣል? ውሃውን የዘላለም የሚፈለፍል ውሃም ይወጣ ነበር አሏት። አንድ ነገር ላስታውሳችሁ፣ በዚህ ውስጥ የእግዚአብሔር ወንዝ በውስጣችን እንደሚፈልገው ለመውጣት የሚከለክለው ያ ሴትየዋ አለኝ የምትለውን የያዕቆብ ነገር ነበረባት። ስለዚህ ወንድማችን እህቶች፣ ወንድሞች እኔን ጨምሮ ይሄ ወንዝ እንደሚገባ የመንፈስ ቅዱስ ነገር ከህይወታችን ከመንፈሳችን እንዳይወጥ በምላት እንዳይገለጥ አለን የሚለው ነገር ካለ ልንጠለው ነው የሚገባ። ሴትየዋ ምን አደረገችው? ያዕቆብን ክርስቶስን ነገራት። እረ ብላ ከሱ በኋላ ያዘለችውን እቱር ጥላ ምንድነው ያደረገችው? ሂዳ ብዙ ከወንዝ የተነሳ ምንድነው ያደረገችው? ለሰዎች ነገረች ማለት ነው። ብዙ ሰዎች ደግሞ አዳኑ። ምን ስለጣለች ነው? ያዕቆብን የሚባል አለኝ የምትለው ነገር ይዛ ነበረች። አልጣለችውም። እሱ አልጣለችውም። እየመጣች እየቀዳች። ስለዚህ አለን የሚለው ከእግዚአብሔር ውጪ ሌላ ሊኖር አይገባንም። ካለ ደግሞ ምን እንደ ሴትየዋ ያደረገችው ምን ማድረግ? መጣል ነው። ከጣል ነው የእግዚአብሔር ወንዝ የእግዚአብሔር መንፈስ ቅዱስ ደግሞ ምን ይሰራል ማለት ነው። እግዚአብሔር ባረካችሁ። እንጸልያለንና እንጨርሳለን። ለእግዚአብሔር ክብር ይሁን።